የእንግሊዝ ፕሪሚየር ሊግ 25ኛ ሳምንት የሳምንቱ ታላቅ ጨዋታ ትላንት ምሽት በአንፊልድ በሊቨርፑልና ማንቸስተር ሲቲ መካከል የተደረገ ሲሆን ድራማዊ ክስተቶችን አስመልክቶን በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ምሽቱን የተደረገው ጨዋታ ድራማዊ ክስተቶችን ያስመለከተ ብቻ አልነበረም፣ ሁለት የተለያዩ አጋማሾችንም የተመለከትንበት ጭምር ነበር። በመጀመሪያው አጋማሽ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በጨዋታው የበላይነትን ወስዶ ኳሱን ተቆጣጥሮ እንዲሁም የግብ ዕድል ለመፍጠር ሲጥሩ ተመልክተናል። በጨዋታው ጅማሮ ላይ ኤርሊንግ ብራውት ሃላንድም የግብ ዕድል አግኝቶ ሳይጠቀምበት ቀርቷል። ቀዮቹ በአንጻሩ በመጀመሪያው አጋማሽ ፍጹም የበላይነት ተወስዶባቸው ነበር። በአብዛኛው ደቂቃ በራሳቸው ሜዳ ክፍል ነበር ማሳለፍ የቻሉት። የመጀመሪያው አጋማሽም 0-0 ተጠናቆ ነበር ወደ መልበሻ ክፍል ማምራት የቻሉት። በሁለተኛው አጋማሽ ደግሞ ሁለቱም ቡድኖች ፍጹም የተለየ ሆነው የቀረቡ ሲሆን ሊቨርፑል ተሻሽሎ በሁለተኛው አጋማሽ የጨዋታ ብልጫ ወስዶ ኳሱን በሚገባ ተቆጣጥሮ ጫና ፈጥሮ የተጫወተ ሲሆን በሁጎ ኤኪቲኬና ፍሎሪያን ቪትስ አማካኝነት ድንቅ የግብ ሙከራ ማድረግ ችሎ ነበር። ሲቲዎች በአንጻሩ በሁለተኛው አጋማሽ በጨዋታ ብዙም ተሳትፎ አልነበራቸውም። ቀዮቹ በ74ኛው ደቂቃ ላይ በሃንጋሪያዊ ተጫዋች ዶሚኒክ ስቦዝ ላይ እጅግ ግሩም በሆነ የቅጣት ምት ግብ ጨዋታውን መምራት ጀምረው ነበር። ማንቸስተር ሲቲዎች ከግቡ መቆጠር በኋላ ወደ ጨዋታ ለመመለስ ወደፊት ተጠግተው የተጫወቱ ሲሆን በ84ኛው ደቂቃ በበርናንዶ ሲልቫ አማካኝነት አቻ መሆን ቻሉ። ጨዋታው በአቻ ውጤት ይጠናቀቃል ተብሎ ቢጠበቅም ከዚያ በኋላ መደበኛው 90 ደቂቃ ተጠናቆ በጭማሪ ደቂቃ ብራዚላዊ ግብ ጠባቂ አሊሰን ማቲያስ ኑኔዝ ላይ በሰራው ጥፋት የተገኘው ፍጹም ቅጣት ምት ሃላንድ አስቆጥሮ ሲቲ መሪነቱን ወደ 2-1 ከፍ አድርጓል። በ98ኛው ደቂቃ ላይ ሊቨርፑሎች በማካሊስተር አማካኝነት ከ1650 ውጪ አስደናቂ ኳስ ቢሞከርም ዶናሩማ በአስደናቂ ሁኔታ አድኖታል። በጨዋታው ማብቂያ ሽርፍራፊ ሰከንዶች ላይ አሊሰን ቤከር የማዕዘን ምት ለማሻማት በወጣበት ሲቲዎች በመልሶ ማጥቃት ሪያን ሸርኪ ባዶ ግብ አስቆጥሮ ነበር። ነገር ግን ግቡ ከመቆጠሩ አስቀድሞ ስቦዝ ላይ ሃላንድ ላይ ጥፋት መስራቱን ተከትሎ የዕለቱ አርቢትር ክሪስ ፓውሰን ሁነቱን በቫር ተመልክተው ጎሉን በመሻር ለስቦዝ ላይም ቀይ ካርድ አስመልክተዋል። ከምሽቱ ድል በኋላ ማንቸስተር ሲቲዎች እንደ አውሮፓውያኑ ከ1937 በኋላ ሊቨርፑልን በሊጉ ደርሶ መልስ ማሸነፍ ችሏል። ከጨዋታው መጠናቀቅ በኋላ የሊቨርፑል አሰልጣኝ አርኔ ስሎት በጨዋታው ልንነጋገርበት የሚገባ ክስተት ካለ ሳላ በረኛው ጋር የሚገናኝበት እድል ስላቋረጠው ጥፋት ነው። ባለፉት 7 እና 8 ዓመታት በዚህ ስታዲየም የታደመ ሰው ሁሉ ሳላ ይህንን ኳስ ወደ ግብነት እንደሚቀይረው ያውቃል፣ ነገር ግን ዳኛው በእኛ ላይ ብቻ ነው የሚወስኑት ሲሉ ቅሬታቸውን አቅርበዋል። አሰልጣኝ ፔፕ ጋርዲዮላ በበኩላቸው ከጨዋታው በኋላ እኛ ማድረግ የምንችለው የአርሰናል አንገት ስር መተንፈስ ነው እና እነርሱ ከተኙ እኛ የሆነ ነገር ለመስራት እድሉን ለመጠቀምም እንሞክራለን በማለት ተናግረዋል።